ሰላም ሰላም፣ እንዴት ናችሁ የኔ ውድ ቤተሰቦች? ዛሬ ወደ ተለቀቀው ቪዲዮ ከመግባቴ በፊት እንግዲህ ናኒና ሀብ የለቀቁትን ቪዲዮ ያያችሁ አይታችኋል ብዬ አስባለሁ። ዛሬ አንድ ነገር ልናገር ፈለኩኝና ማንም ሁኑ ምንም ሁኑ ለነሱ ጥቅማ ጥቅም እነሱን የሚጠቅም እነሱን ሳፖርት የሚያደርግ እነሱን ከፍ የሚያደርግ እነሱን የሚያስወድ በቃ እነሱን በአጠቃላይ ከፍ ከፍ የሚያደርግ ነገር ካላደረጋቸው በስተቀረ የነሱ አድናቂም ሆኒ የነሱ ተደጋፊም ሆኒ ማንም ሆኒ ምንም ሆኒ ከምንም እንደማይቆጥሯችሁ የተረዳሁት ቪዲዮ ነው። በሀቢቱ ቻናል ላይ በተለቀቀው ቪዲዮ ላይ የላችሁ አንድ ነገር ልንገራችሁ። በተለይ በስደት ላይ ያላችሁ እህቶች እኔ ዛሬ ከናኒ የሆነ ነገር ተምሬያለሁ። አትሊስት የዝችን እርጉዝ ልጅ ስሟን እንኳን ለመጥራት ተጸየፈች። ለምን? ዳነቻ። ለምን? ከነሱ እኩል ቦምቦሊኖ አልመሰለችማ። ለምን? ከነሱ እኩል ብራንድ የሆነ ልብስ አልለበሰችም። ምናልባት እነሱ የያዙትን ስልክ አልያዘችም። ምናልባት እነሱ የሚኖሩትን ህይወት ልጅቷ ትኖር ይሆናል። ማንኛችንም ቢሆን ማለት ነው ካልተቸገርን ከእናት ከአባታችን ቤት አንወጣም። ካልተቸገርን የሆነ ሂንት ስለ ራሳችን ህይወት ሸር ልናደርግ ማንም ይሁን ምንም ይሁን ሚዲያ ላይ አልወጣም። ማንም ሰው ቢሆን ስለተቸገሩ ነው። እኛ በስደት ያለ ነው ስለተቸገርን ነው ወደ ስደት የተሰደን ነው። እናም ይች ልጅ ተቸግራ የሆነ እርዳታ እንፈልጋ ሊሆን ይችላል። ችግረኛ ባትሆን ባይቸግራት በሀይሚና በብሩክ መካከል ስትገባ ነበር። ግን ዛሬ ናኒ የተናገረችውን ነገር ሰምታችኋል። አትሊስት ስሟን ራሱ ለመናገር ለመጥራት ተጸየፈች። ይህ ልጅ ስምኝማ፣ እኔ እነሱን አንከታተላቸውም። ዋናዎቹ የችግሩ ሪዝን የሆኑት የችግሩ በቃ መንስኤ የሆኑት እነሱ በቃ የተቸገሩት የታመሙት ዋናዎቹ ሀይሚና ብሩክ የሌሎቹን አጋፋሪዎችን ያክል እንኳን አፋቸውን አልከፈቱም። በቃ ልጅቷን ተረድተዋታል፣ ሚዛናዊ ሆነዋል። ህይወት ማለት ምን ማለት እንደሆነ፣ መቸገር ማለት ምን ማለት፣ ማጣት ማለት ምን ማለት እንደሆነ ሁለቱ ገብቷቸዋል። ምን አይነት ተራሮችን ቧጠው አሁን ቦምቦሊኖ እንደዚህ እንደመሰሉ እንዴት ሆነው እንዴት ተሰድበው እንዴት ተገጠው እንዴት ተራሮችን ቧጠው ዛሬ ላይ እንደተለወጡ ሁለቱ ገብቷቸዋል፣ ሀይሚና ብሩክ። ለዛም ይችል ተረድተዋታል። ሌሎቹ አጋፋሪዎች ግን ልብ ብላችሁ ስሙ። እንዴት እንዴት እንደተጸየፏት፣ እንዴት እንዴት እንደሚያንቋሽሿት፣ እንዴት እንዴት እንደሚያደርጓት። አሁን ይችል ቢኖራት የሀብታም ልጅ ብኮን እንደነሱ መኪና ቢኖራት እንደነሱ ብራንድ የሆኑ ልብሶችን ብትለብስ በዚህን ያህል አያጥላሏትም። ለማንኛውም የሚሰሩት ስራ ሆኖ ሳለ ሰው በመሆኗ ብቻ ልታከብሯት ይገባል። ማንኛችሁም በዚህ ድራማ ላይ ልትማሩ የሚገባው ማንም ሁኒ ምንም ሁኒ ከሌለሽ እነሱን ሳፖርት ማድረግ የማትች ከሆነ ምንም ለነሱ ብታሽቋልጡላችሁ ከምንም እንደማይቆጥሯችሁ ነው የተረዳሁት። ለማንኛውም እስኪ ወደና ሀይሚና ብሩኬ እንሄድ። ሁላችንም እንዳየነው ዛሬ ሀይሚና ብሩኬ ብቻቸውን መጥተዋል። ብቻቸውን ስለመጡ ስላየናቸው ደስ ብሎናል። ግን ዛሬ ሀይሚ በጣም ተረብሻለች። ራሷን መቆጣጠር አቅቷታል። ተመልሳ ልቧ እየተሰበረ ነው። ግን ደግሞ ብሩክ ደግሞ ዛሬ በጣም የሚገባውን ራሱን ጠብቆ መናገር ያለበትን ነገር አስተካክሎ ነው የመጣው። ብሩክ ዛሬ ያስተላለፋቸው መልእክቶች የተናገራቸው ያው ፊቴ ምናምን እንደምታዩት ቅይር ብሏል ብሎ የሆነ ከሰከሰው ውጪ በጣም የተረጋጋ የሆነ ሀይሚንም የሚያረጋጋ ራሱንም አረጋግቶ ለተመልካችን በጣም ወሳኝ የሆነ መልእክቶችን ትናንትና ወንድሙም ሲዋሽ የነበረውን ነገር እንዳልሆነ እንዳልተቀበለው ይሄ አሳማኝ መረጃ እንዳልሆነም የሚገርም መልእክት ነው እውነት ስነግራችሁ ብሩክ ዛሬ ያስተላልፈው። ከዛ በተረፈ ግን ለሀይሚዬ እኔ ዛሬም የእህትነት ምክሬን እመክራታለሁ። ሀይሚዬ ቆይ እናንተም ኦዲየንሶችም እስኪ ልብ ብላችሁ አስቡ። በቃ በጣም ተናዳችኋል። አሁን የሚሰሩት ስራ ሆኖ ሳለ እሺ፣ አሁን ይህን ብሩክ ከእዩ ከምትባለዋ ልጅ ያረገዘው እሱ ነው ይባል፣ ልጅ ተወለደ። ታዲያ ሀይሚ ምንድን ነው አሁን? ብሩክ ልጅ ቢኖረው ሀይሚ ምኗ ይነካል? ምን ችግር አለው? የሚወዳት ሀይሚን እንደውም እኮ ብዙ ነገር ሰምተናል። አባቷም እንግዲህ እንደተጋቡ አብረው እንደሚኖሩ ባልና ሚስቶ እንደሆኑ እኛ ፍቅረኛሞች አድርገን ነበር የምናያቸው፣ ካፕሎች አድርገን ነበር የምናያቸው። እንደውም ቀለበቱ ራሱ በደንብ መደረግ አለበት፣ ዲኮር በደንብ ሰፋ ያለ ፕሮግራም፣ ሰው ኦዲየንሶች ምናምን ሁሉ ነገር በተሰበሰበበት እያልን ነበር። ግን ደግሞ እነሱ ሁሉን ነገር ጨርሰው ተጋብተው ባልና ሚስት ሆነዋል። ብሩክ ከመጀመሪያው ጀምሮ እስከ መጨረሻው ድረስ ያስተላልፋቸው የነበረው ነገር ቢኖር እንደ ሌሎቹ አጋፋሪዎቹ አላሽቀበጠም፣ ልጅቷንም ዝቅ አላረገም፣ ሀይሚም ጭምር ሚዛናዊ ሆነው
ከአጋፋሪዎቹም ሳይሆኑ ራሳቸውንም በጣም ሳይቆልሉ እንደዚህ ህዝብ ተመልካች እንደሚንሰፈሰፍላቸው አይደሉም። እኔ በጣም ነው ያደነኳቸው ማርያምን። ማለት እንደዚህ ህዝብ ከጎናቸው ሆኖ ልጅቷን አፈርደች ወደዛ ብለው በጣም እንደ ቆሻሻ እያንቋሸሹ ሲሰድቧት ምን ትመስላለች ምናምን እያሉ ሲያጥላሏት፣ እነሱ ግን ሁለቱም ሪስፔክት ሰጥተው ነው ለእሷ ሲያወሩ የነበሩት። ልክ አሁን ተመልካች በሙሉ ልጅቷን አይንሽ ላፈር ሲሏት እነሱም እኮ ማጥላላት ይችላሉ። ግን ደግሞ ምን አለ መሰላችሁ ህይወት ማለት ምን ማለት እንደሆነ ገብቷቸዋል፣ ተረድተውታል። በቲዎሪ አይደለም በተግባር አይተውታል። ችግርን ተረድተውታል። ብዙ ላይፎችን አሳልፈዋል። ከአሁን በፊት ወደኋላ ልመልሳችሁ ቡታጅራ ሆነው ምን አይነት ሰውነታቸው፣ አለባበሳቸው ምናምን አዲስ አበባ ሄደው ጠንክረው ከሰሩ በኋላ ግን ፊታቸው ተቀየረ። አለባበሳቸው ገንዘብ ካለ ማለት ነው በሰማይ ቤት መንገድ አለ ይባላል። የሰውን ህይወት ነው እንጂ የማይመልሰው የማይተካው የሰውን ልጅ ይተካል። ብሩኬ ዛሬ በጣም ሚዛን የሆነ የተናገረው በቃ ጥርጣሬነቱ በእርግጥ እንዳለ ነው። ምንም ማድረግ አይቻልም። እኔ 100% አላደረግኩትም ይሄ መድኃኒት ምናምን የሚለውም እንደነገርኳችሁ አላምንም። ግን ደግሞ ልጅቷን መረዳት አለብን፣ እስከሚወለድ ድረስ መጠበቅ አለብን እያለ ሀይሚ እንድትረጋጋ ያደረጋቸውን ነገሮች ሳላደንቅ አላልፍም። ከዛ በተረፈ እኔ ለሀይሚ አንድ ጥያቄ ላይ ተመልካቾችም ራሳችሁም እስኪ ሀሳብ ስጡ። ወንድ ነው ይሳሳታል፣ ልክ የሀይሚ አባት እንዳለው ምናልባት ስራ ነው ብያችኋለሁ። ግን ቢሆን ብሩክ ልጅ ቢወልድ ምን ችግር አለው? ሀይሚ ዘጋ ምኗ ይነካል? ልጅ አለኝ የሚባል ነገር አልሰማም ማለች ምን ችግር አለው? ምኑ ይነካል? ያልቃል እንዴ? ሀይሚ የምን ሆነሽ ነው? በቃ አንቺ እኮ ከዛ ሁሉ ሴቶች እኮ ተመርጠሽ ነው የተወደሽው። አንቺ መርጠሽው አይደለም ተመርጠሽ የተወደሽ ነሽ። በዝጭዋ ላይ ደግሞ እንደዛ አይነት በሺዎች የሚቆጠሩ ሰዎች ከጎን ሆነው ራሱን ያልቆለለ ያችን ልጅ ራሱ ምስኪን ልጅ ወደዛ ብሎ ያልገፈተረ እንደዛ አይነት ስርዓት ያለው ልጅ ከጎንሽ ሆኖ አንተ ልጅ አለኝ የሚባል ነገር አልሰማም ማለት ምን ማለት ነው? ምን ችግር አለው? ሌሎች ራሱ እንደዚህ ልጅቷ እንደተሰበር አንፈልግም ምናምን የምትሉ ልጆች ብሩክ የሆነ ስህተት ማንኛችንም እኮ እንጂ ሰው እኮ ፍጹም አይደለም፣ ይሳሳታል። ማንም ሰው ይሳሳታል እኮ። የሆነ ግን ተሳስቶ ሊሆን ይችላል። ቢያደርገው ልጅ ቢኖረው ልጅ ብሩክ አለው ማለት ከሀይሚ ጋራ ህይወት ይቋረጣል ማለት ነው? ምን ችግር አለው ልጅ ቢኖረው? እስኪ እሷንም እንዲደገፋ አድርጓት። የታባቷ ከምትሉ በኋላ ይታዘቧችኋል። ልጅ ቢኖረው ብሩክ ምን ችግር አለው? ሀይሚዬ ልጅ አለኝ የሚባል ነገር አልሰማማሽ። ምን ችግር አለው ቢኖረው? ምንሽም እኮ አይነካ። እንደውም የበለጠ ትከበር ያለሽ ብሩክን አሁን ማጽናናት ያለብሽ አንቺ ነሽ። መደገፍ ያለብሽ አንቺ ነሽ። በቃ እረዳለሁ ብለሽ ከጎኑ ልትቆም የሚገባው አንቺ ነሽ እንጂ በቃ እንለያይ የሚባል ነገር እዘጋ ሁለተኛ እንዳትደግመው። እንለያይ ብለሽ ብትሄጂ ስንት ያሰፈሰፈ እኮ ሴት አለ። ነው የሚያደርጉልሽ። ልብ ብለሽ ስሚኝ። የሚመክርሽን ሰው ዝም ብሎ ተለያይ ሂጂ ተይው በቃ ምናምን የሚል ሰው መስሎሻል። እውነት እንዳይመስልሽ በደንብ ንገሯት። በኮመንትም ንገሯት። በኮመንት ራሱ አሁን ኮመንት ራሱ ያነባሉ። ምን ችግር አለው? ይሄ ልጅ ቢኖረው አሁን ከብሩክ እውነት ብሩክን የምትወጁ ከሆነ ሀይሚዬ ባልና ሚስት ናችሁ። እናንተ ደብቃችሁ ነበር። አባትየው ነው ትናንትና ያወጣው። እኛ ልንሞሽራችሁ ስንዘጋጅ ለከ እናንተ ባልና ሚስት ሆናችኋል። ደስ ብሎኛል። ይሄ ባልና ሚስት ሆናችሁ። ግን ደግሞ ልጅ አለ የሚባል ነገር ከአንተ አልሰማም። በቃ እንለያይ ምናምን ከምት አሁን ከሱ ጎን የምትቆሚበት ጊዜ ነው። ከብሩክ ጎን የምትቆሚበት አለሁልህ የምትይበት ጊዜ ነው እንጂ ጭራሽ እንደዛ ነገር መስማት አልፈልግም፣ ከአሁን በኋላ ህይወት ይበላሻል ምናምን የሚባለው ነገር ነው። ይሄ ከአንቺ አይጠበቅም። አንቺ እኮ ቢስትሮን በጣም ጠንካራ። እኔ ብዙ ጊዜ ተናግሬያለሁ። የ19 ዓመት ልጅ ወንድሞቿ ጦምቡላ የሚያካክሉ እህቶቿ፣ ቦምቦሊኖ የሚያካክሉ እህቶቿ ዞር ብሎ ሳይዋት ነው ራሷን ሆና እዚህ የደረሰችው። ወደኋላ ተመልሳችሁ እስኪ እንዴት እንደነበረች እኮ ቡታጅራ ሆና ቪዲዮ ምናምን ይሁ። ስለዚህ ሀይሚ አሁን ምንም ቢፈጠር እንኳን ከብሩክ ጎን የምትቆሚበት ጊዜ አሁን ነው እንጂ አልፈልግም ብለሽ ልጥለሽው ልትሄጂው አይገባም። ቢያረገው እንኳን ከጎኑ የምትቆሚበት ጊዜ ነው አሁን። በጣም የምትወጁ የምታከብሪው ምንድነው ልቧ የሚሰበረው? ልቧ ተሰበረ ምናምን በምትወደው ሰው አልተከዳችም። ከዳት አልፈልግሽም አላት። በእሷ ላይ ደረበባት አልደረበባትም። ብሩክንም ልትሰሙት ይገባል። አንዳንድ ኦዲየንሶች በቃ ጓ የምትሉበት በጣም ነው የምወድሽ እያላት ቀለበት አረገላት። የወርቅ ስንት ግማሽ ሚሊዮን አውጥቶ ማነው እንደዚ ቀለበት የሚያደርግ? ስለሚወዳት አይደል እንዴ?
ምን የመሰለ G+1 ቤት ተከራይቶ ያስቀምጣት ስለሚወዳት አይደል? ባይወዳት የስራ አጋሩ ብትሆን ሌላ ሴት ቢኖር እንደዚህ አይነት ክብር ይሰጣታል? እንደዚህ አይነት ክብር ለሚሰጥሽ ወንድ ደግሞ አሁን የምትወጂው ሰው የሆነ ነገር ሀብን ሲያደርግበት ከጎኑ ቆመሽ በሁለት እግሩ እንዲቆም ማድረግ ያለብሽ ማንም ሰው ሳይሆን አንቺ እራስሽ ነሽ። ይህ መልእክቴ ነው። ይመቻችሁ።